ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ስምረት ፓርቲ የህወሓት ቡድን በትግራይ ክልል በወጣቶች ላይ እያካሄደ ያለውን የግዳጅ አፈሳ እቃወማለሁ አለ። ኢሰመኮ በአማራ ክልል በፖሊስ ማቆያዎች ውስጥ በተጠርጣሪዎች ላይ የሚፈጸሙ የመብት ጥሰቶችና ህገወጥ እስራቶች እንዳሳሰበው ገለጸ። ከዓለም አቀፍ የቦንድ አበዳሪዎች ጋር የተደረገው አዲስ የዕዳ ሽግሽግ ድርድር ያለ ስምምነት መጠናቀቁን የኢትዮጵያ መንግስት አስታወቀ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን ገለጸ። የአሜሪካ ጦር በባንደር አባስ አቅራቢያ በፈጸመው ጥቃት ምክንያት የአሜሪካ የጦር ሰፈር መምታቱን የኢራን አብዮታዊ ዘብ ገለጸ። በትግራይ ክልል አዲስ ጦርነት ለመክፈት በማሰብ በወጣቶች ላይ እየተካሄደ ያለውን ሰፊ የግዳጅ ወታደራዊ ምልመላና አፈሳ አጥብቆ እንደሚያወግዝ የትግራይ ዲሞክራሲያዊ ስምረት ፓርቲ አስታውቋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በመግለጫው ይህ ድርጊት የፕሪቶሪያውን የሰላም ስምምነት የሚጥስ መሆኑን ገልጾ የፌዴራል መንግስትና ዓለም አቀፍ ማህበረሰብ አስቸኳይ ጣልቃ ገብነት እንዲያደርጉ ጥሪ አቅርበዋል። የትግራይ ህዝብ ካለፈው አውዳሚ ጦርነት፣ ሞትና ኢኮኖሚ ውድቀት ገና ሙሉ በሙሉ ሳያገግም አንድ የህወሓት ቡድን ወጣቱን ለሌላ ዙር የእልቂት ጦርነት እየማገደ ይገኛል ሲልም በጽኑ አውግዟል። ፓርቲው በመግለጫው በመላው ትግራይ የተካሄደ ባለው ያፈሳ የግዳጅ ምልመላ ጦርነት የተቃወሙ ወጣቶች በተለያዩ መንገድ እየተደበደቡ እየታሰሩና ህይወታቸውን እያጠኑ በማለት ድርጊቱን ተቃውሞታል። በግዴታ የተወሰዱት ወጣቶችን በማይታወቁ ማዕከላት ተዘግተው ጥብቅ ወታደራዊ ጥበቃ እየተደረገላቸው እንደሚገኝና የልጆቻቸውን መወሰድ የተቃወሙ እናቶች ሳይቀሩ የድብደባና የእስር ሰለባ መሆናቸውን በመግለጫው በስፋት አብራርቷል። በግዳጅ መልመላ ላይ እየተሳተፉ ያሉ አካላት ከድርጊታቸው እንዲቆጠቡ ያሳሰበው ፓርቲው በማህበራዊ ሚዲያ ላይ የሚንቀሳቀሱ አክቲቪስቶች ይህንን ድርጊት የማጋለጥ ትግላቸውን አጠናክረው እንዲቀጥሉ ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል በሚገኙ የፖሊስ ተጠርጣሪ ማቆያ ውስጥ ሰፊ የሰብአዊ መብት ጥሰቶች የተፈጸሙ መሆኑን በመጥቀስ ስጋቱን ገለጸ። ኮሚሽኑ በፖሊስ ማቆያዎች ውስጥ ህገወጥ እስራቶች መፈጸማቸው፣ ተጠርጣሪዎች በህጉ መሰረት ፍርድ ቤት አለመቅረባቸው፣ አካላዊ ጥቃት መኖሩንና የጠርጣሪዎችን የመጎብኘት መብት መነፈጉን ገልጿል። ይህ ስጋት የቀረበው ኮሚሽኑ በክልሉ የተለያዩ ዞኖችና ከተማ አስተዳደሮች ስር በሚገኙ 32 ፖሊስ ጣቢያዎች ላይ ባካሄደው የክትትል ስራ ግኝቶችና ከባለድርሻ አካላት ጋር ባደረገው በባህር ዳር በተደረገው ውይይት ነው። በውይይቱ የክልሉ ፖሊስ አዛዥ፣ ዋና ጠቅላይ መምሪያ ምክትል ኮሚሽነርና የወንጀል ምርመራ ጠቅላይ መምሪያ አዛዥ፣ የክልሉ የምክር ቤት የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ፣ የክልሉ ጠቅላይ ፍርድ ቤት ፍትህ ቢሮ፣ ሰላምና ጸጥታ እንዲሁም ሚሊሻ ኮሚሽን፣ የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ባህር ዳር ጽሕፈት ቤት እና የባህር ዳር ዩኒቨርሲቲ ህግ ትምህርት ቤት የስራ ኃላፊዎችና ተወካዮች እንዲሁም የፖሊስ መምሪያ ኃላፊዎችና የጣቢያ አዛዦች ተሳትፈዋል። በውይይቱ በክትትሉ የተለያዩ መልካም ተሞክሮችና መሻሻሎች የሚገባቸው አሳሳቢ የሰብአዊ መብት ሁኔታዎች ቀርበው ውይይት ተደርጎባቸዋል። የኢሰመኮ ክትትል ተከትሎ በተደረገ ውትወታ በክልሉ የተለያዩ አካባቢዎች ለ172 ሰዎች መፍትሄ መሰጠቱን፣ በደቡብ ወሎ ዞን ደሴና ኮምቦልቻ ከተሞች በሚገኙ ፖሊስ ጣቢያዎች አብዛኞቹ ተጠርጣሪዎች በተያዙ በ48 ሰዓት ውስጥ ፍርድ ቤት መቅረባቸውን፣ በወንጀል የተጠረጠሩ ሰዎች ከትዳር አጋሮቻቸው ወይም ከቤተሰቦቻቸው፣ ከቅርብ ዘመዶቻቸው፣ ከሃይማኖት፣ ከጓደኞችና ከህግ አማካሪዎች ጋር ሳምንቱን በሙሉ የሚገናኙበት የአሰራር ሁኔታ መዘርጋቱ ተገልጿል። የኢትዮጵያ ገንዘብ ሚኒስቴር በ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ሽግሽግ ዙሪያ ከዓለም አቀፍ አበዳሪዎች ቡድን ጋር ሲያደርግ የነበረው ውይይት ያለ ስምምነት መጠናቀቁን ይፋ አደረገ። ውይይቱ ሊቋረጥ የቻለው መንግስት ከኦፊሻላዊ አበዳሪዎች የቀረቡትን ተቃውሞዎች መሰረት በማድረግ አሻሽሎ ያቀረበውን አዲስ የዕዳ ሽግሽግ ሀሳብ አበዳሪዎች ውድቅ ማድረጋቸውን ተከትሎ ነው። ሚኒስቴሩ ባወጣው መግለጫ እንዳመላከተው እንደ አውሮፓውያን አቆጣጠር በ2024 ሊከፈል የሚገባው 6.625 በመቶ ወለድ የሚታሰብበት ዕዳ ሽግሽግን በተመለከተ ከዩሮ ቦንድ ባለቤት ተወካዮች ጋር ከሚያዝያ 28 እስከ ግንቦት 19 ድረስ ውይይት ሲያደርግ ቆይቷል። በዚህ ድርድር የኢትዮጵያ የህግና የፋይናንስ አማካሪ የሆኑት ዋይት ኤንድ ኬዝ እና ላዛርድ የተሳተፉ ሲሆን በአበዳሪዎች በኩል ደግሞ ዌይል ጎትሻል እና አንኩራ ሶቨርኒን አማካሪዎችን በማማከር እገዛ አድርገዋል። ሚኒስቴሩ እንደገለጸው ይህ አዲስ ውይይት ሊደረግ የቻለው የኢትዮጵያ ኦፊሳላዊ አበዳሪ ኮሚቴ ቀደም ሲል ታህሳስ 24 2018
ከቦንድ አበዳሪዎች ጋር ተደርሶ የነበረውን የመርሃ ግብር ደረጃ ስምምነት ውድቅ ማድረጉን ተከትሎ ነው። መንግስት ከዚህ ቀደም በጥር ወር መጨረሻ ላይ ባወጣው መግለጫ እንዳስታወቀው ኦፊሴላዊ አበዳሪዎች ኮሚቴ ያንን የመንግስት ስምምነት ያልተቀበለ በጂ20 የጋራ ዕዳ ማዕቀፍ ስር የተቀመጠውና የአበዳሪዎች እኩልነት መርህን የማይከተል መሆኑን በመገምገም ነው። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ የተቃረበ መሆኑን ገለጸ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማ የተቃረበ መሆኑን ሐሙስ ዕለት አስታውቋል። የሱዳን ትሪቡን እንደዘገበው ጦሩ ወደ ሱዳን እያመራ ያለውን በአካባቢ ያሉና የአማጽያን የመጨረሻ ምሽጎች ሲል የገለጻቸው ቦታዎችን ከተቆጣጠረ በኋላ ነው። የሱዳን ጦር 4 እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩ የመጨረሻዎቹን አማጽያን ምሽጎች ማውደማቸውና ከተማዋን መቃረብ ናቸውን ገልጿል። ጦሩ አክሎም ከኩርሙክ በስተደቡብ በሚገኘው አልባርካ ጣቢያ በፈጥኖ ደራሽ ኃይሎች የተሰነዘረውን ጥቃት ማክሸፉን አስታውቋል። በጥቃቱ ወቅት በፈጥኖ ደራሽ ኃይሉና ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪዎችና ወታደራዊ ቁሳቁሶችን መማረኩን ገልጿል። እንደ ዘገባው ከሆነ የሱዳን ጦር ኃይሎች በከተማ ውስጥ ያሉ ተዋጊዎችን ለመክበብ አልመው በዘረጉት ባለ 2 አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫዎች ወደ ኩርሙክ እየገሰገሱ ይገኛሉ። ጦሩ በዚህ ሳምንት መጀመሪያ ላይ ከኩርሙክ ደቡባዊ ዳርቻ የምትገኘው የአልባርካ አካባቢ መልሶ መቆጣጠሩን አስታውቆ ነበር። በተጨማሪም ባለፈው ማክሰኞ ዕለት ከከተማዋ በስተሰሜን ምዕራብ የሚገኘውን የቀይሳን ወረዳ ውስጥ ያሉ አዲና አቡ ዳቅላ ጨምሮ 4 ቦታዎች መቆጣጠሩን ይፋ አድርጓል። የሱዳን ጦር የፈጥኖ ደራሽ ኃይሎች ጋር የተባበሩት ተዋጊዎች እስከ ዓለም አቀፍ የኢትዮጵያ ድንበር ድረስ ማባራቸውን ጨምሮ ገልጿል። በሱዳን የብሉ ናይል ክልል በኢትዮጵያ ድንበር ላይ የምትገኘውን ኩርሙክ ከተማ በመጋቢት ወር ላይ በፈጥኖ ደራሽ ኃይሎችና በሱዳን ሕዝባዊ ነጻነት ንቅናቄ ሰሜን ጥምረት መያዙ ይታወቃል። የአሜሪካን ጦር በባንደር አባስ አቅራቢያ በፈጸመው ጥቃት ምክንያት የአሜሪካ የጦር ሰፈር መምታቱን የኢራን አብዮታዊ ዘብ ገለጸ። የኢራን አብዮታዊ ዘብ በደቡባዊ ኢራን በምትገኘው በባንደር አባስ የወደብ ከተማ አቅራቢያ አሜሪካ ለፈጸመችው ጥቃት ምላሽ ለመስጠት የአሜሪካ የጦር ሰፈርን ኢላማ ማድረጉን አስታውቋል። ይህ በፋርስ ባህረ ሰላጤ አቅራቢያ የተቀሰቀሰው ግጭት በቀጠናው ሰፊ ያለመረጋጋት ሊፈጥር ይችላል በሚል ስጋት ፈጥሯል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ የአሜሪካን ጥቃት ከንጋት በፊት የተፈጸመ ትንኮሳ ሲል የገለጸው ሲሆን ጥቃቱን በባንደር አባስ አየር ማረፊያና የወደብ ተቋማት ዳርቻ በሚገኙ አካባቢዎች ላይ ያነጣጠረ እንደነበር ገልጿል። በኢራን ተስኒም የዜና ወኪል በኩል የወጣው የአብዮታዊ ዘቡ መግለጫ እንደጠቆመው የአጸፋ ጥቃቱ በአካባቢው ሰዓት አቆጣጠር ከጠዋቱ 10 ሰዓት ከ50 ላይ የተፈጸመ ሲሆን ማንኛውም ተጨማሪ የአሜሪካ ትንኮሳ ካለ የበለጠ ወሳኝ ምላሽ እንደሚሰጥ አስጠንቅቋል። ይሁን እንጂ መግለጫው የተመታው የአሜሪካን የጦር ሰፈር የት እንደሚገኝ በዝርዝር አልጠቀሰም። ሮይተርስ አብዮታዊ ዘቡን ጠቅሶ እንደዘገበው ለውጥረቱ መባባስ ኃላፊነቱን የሚወስደው ጥቃት አድራሽ ወገን ነው። በሌላ በኩል የአሜሪካን ባለስልጣናት ያከናወኑት ወታደራዊ እርምጃ የመከላከልና የተገደበ እንደነበር ገልጿል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።